OCTube. Observe, like, share, subscribe ጀምሮ የመጨረስ ምስክርነት የተሰኘውን የተጽዕኖ ዘርፍ አጋራቸዋለሁ። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ከቁጥር 31 እስከ 36 ባለው ክፍል ውስጥ የተናገራቸው ሐሳቦች ስለ ተጽዕኖ 4 የተጽዕኖ ሌቭሎችን ደረጃዎችን ያሳየናል። በዚህ ክፍል ውስጥ ስለ ምስክርነት ነው የሚያወራው። ምስክርነት የሚለውን ቃል ደጋግሞ የተናገረበት ክፍል ነው ጌታችን እና በዚህ ምድር ላይ በነበረችው አጭር ዓመታት በነበረችው አገልግሎት ተጽዕኖ እንዲያመጣ ያደረገው አንደኛው ዋነኛ ሐሳብ የምስክርነቱ ጉዳይ እንደሆነ፣ ምስክርነቱ ደግሞ ምን እንደሆነ ያስረዳናል። ክፍል ላይ እንደዚህ ይላል። ከመሃል ቁጥር 36ን አውጥቼ ሳነበው ማለት ነው። ወደ ሙሉ ክፍል እንመለሳለን። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ለፈጸመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራል ብሎ እዚህ አሁን ያነበብነው አንድ ቁጥር ላይ ብቻ እንኳን ደጋግሞ ምስክርነት የሚለውን ሐሳብ ይናገራል። ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ያመጣው ተጽዕኖ ዋነኛ ምንጩ እዚህ ክፍል ላይ አንደኛ ምንጩ ማለት እችላለሁ እዚህ ክፍል ላይ ተገልጿል። ጀምሮ የመጨረስ ምስክርነት ማለት ሰዎች ስለኛ ሲያስቡ ምንድን ነው ብለው የሚያስቡት፣ ይሄ ሰው እንዴት ነው ብለው የሚያስቡት፣ ይሄ ሰው እንዲያ ነው ብለው የሚያስቡት ነገር ማለት ነው። ለምሳሌ ጀምሬ የማልጨርስ የነካካው የምተው ሁሉ ጊዜ የምናገር እንዲህ አደርጋለሁ የምል ፍጹም የማልጨርስ አይነት ሰው ከሆንኩኝ ምስክርነቴ የወረደ ነው፣ ተጽዕኖዬም ከዛ ጋር አብሮ የወረደ ነው ማለት ነው። ስለዚህ ምስክርነት ማለት የማንነታችን ትርጉም ነው። ምስክርነት ማለት የማንነታችን ገደብ ነው፣ የተጽዕኖአችን ገደብ ነው። ይሄ ማለት ጀምረን በመጨረሳችን ምክንያት ከፍተኛ የሆነ ምስክርነት ጀምሮ ከመጨረስ የሚመጣ ምስክርነት በሰዎች ላይ ተጽዕኖ እንደምናመጣ በሰዎች ላይ እንደምናመጣ የእግዚአብሔር ቃል ያስተምራል። ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ የሚያስተምረን ይሄን ነገር ነው። 4 ደረጃዎች እንዳሉት ያስተምረናል። አንደኛው በቁጥር 34 ላይ እኔ ስለ ራሴ በመሰክር ብሎ ስለመጀመሪያው ዝቅ ስላለው ሌቭል የምስክርነት ደረጃ ውችዝ የተጽዕኖ ደረጃ ማለት ነው። ምስክርነት ይሆናል ተጽዕኖ ብለን ስለምናምን ማለት ነው። ከክርስቶስ አስተምሮት ስለ ራሴ በመሰክር ምስክሬ እውነት አይደለም ይላል። ማለት ውሸታም ነኝ ማለቱ አይደለም፣ ግን እንደ እውነት አትቁጠሩት፣ ኦኬ ማለቱ ትቀበሉታል ብላችሁ ብዬ አላስብም። ስለዚህ ዝቅተኛ የተባለው ምስክርነታችን እኛ ስለ ራሳችን እንዲህ ነን ብለን የምናወራው ነው። አሁን ብዙ ሰዎች እንዲህ ነኝ ብለው ያው አውርተው ሰዎች ተቀብለዋቸው ሆነው ተገኝተው ስለማይገኙ አብዛኛው ሰው ልምምዱ እሱ ስለሆነ የምስክርነት የግል ምስክርነት የተጽዕኖ ደረጃው ዝቅተኛ ነው የሚባለው ለዛ ነው። ስለዚህ እኔ እንዲህ ነኝ ከማለት ያለፈ ምስክርነት ያስፈልገኛል፣ ተጽዕኖ እየሰፋ እንዲሄድ ከፈለኩ። ከዛ የሚቀጥለው ሌቭል በሰውኛው የሚቀጥለውን ደረጃ ያመጣዋል። ቁጥር 32 ላይ ስለ እኔ የሚመሰክር ሌላ ነው፣ አብን ማለቱ ነው። እሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ ያለበት ክፍል ነው። አሁን እኔ ስለ ራሴ መሰክር አትመኑኝ አለ። እሺ ውሸተኛ ልሁን አለ። አሁን አብ እኮ መስክሯል ስለ እኔ አለ። አዎ መስክሯል፣ በመጽሐፍ ተጽፏል። ከሰማይ ድምፅ መጥቶ የምወደው ልጄ እሱን ስሙት ተብሎለታል። ብዙ ምስክርነት አለው ክርስቶስ ከአብ የተመሰከረለት፣ በትንቢት በነቢያት የተገለጠለት አለ። ይሄ ሁሉ ምስክርነት እንደ ተጽዕኖ ሊጠቀምበት ይችላል። ነገር ግን ያንን የማይቀበሉ ሰዎች አሉ። የተጽዕኖ ሌቭል አናሳ ነው። ለምን? በተለይ በአሁኑ ዘመን ደግሞ በእግዚአብሔር ስም ሰዎች ብዙ ተብያለሁ ብለው እግዚአብሔርም እንደዚህ ብሏል ብሎ በዛ ቦታ ሳይገኙ ኤክስፔሪየንስ ያደረገው ሰው በበዛበት ዘመን ውስጥ ስለምንኖር እግዚአብሔር እንደዚህ ብሏል የሚለው ነገር ተጽዕኖ ከሰውኛው ነው። የእግዚአብሔር ምስክርነት ፍጹም ነው፣ እንቀበላለን። ነገር ግን ከሰውኛው ከአቀባበል ተጽዕኖ ከማምጣት አንጻር ገደብ እንዳለው እንመለከታለን። ሰው ምስክርነታችን ከሱም አልፎ መሄድ አለበት ማለት ነው። ስለዚህ ስለ ራሴ መሰከርኩ፣ አልፌጄ እግዚአብሔር ስለመሰከር አለ ጌታ። ከዛ እናንተ ግን ያን አልተቀበላችሁ ማለት ሶስተኛው ቁጥር 33 ላይ ብንሄድ እናንተ ግን ወደ ዮሐንስ ልካችኋል፣ የራሴንም የአብን ምስክርነት ኢግኖር አደረጋችሁና የሰው ነው የምትቀበሉት። that's the highest level of testimony ለእናንተ። ስለዚህ ብሎ ወደ ላካችሁ። ስለዚህ ዮሐንስ መስክሯል፣ ምስክርነቱ መልካም ነው።
ይሄ ደግሞ ሰዎች ስለኛ የሚመሰክሩትን ምስክርነት የሚጠቁም ሬፕሬዘንት የሚያደርግ ጉዳይ ነው። ሰዎች ስለኛ የሚናገሩት ስለኛ መልካምነት ስለሰራ ነው ስራ የሚናገሩት ንግግር ማለት ነው። ይሄ ምስክርነት ሌቭል በግላችን ከምንመሰክረው እንዲነን ብለን ከምንመሰክረው እግዚአብሔር አብ በጽሁፍ በቃሉም በጻፈውም ቃሉ በትንቢትም በመልእክትም በምንም ስለኛ ከሚመሰክረው አልፎ የሄደ ሰዎች ሞር የሚቀበሉት የምስክርነትና የተጽዕኖ ደረጃ ነው። ሰዎች ስለኛ እንዲህ ነው ብለው ሲመሰክሩ ሞር ተጽዕኖ ስለምናገኝ ማለት ነው። እንደምታውቁት አንዳንድ ቦታ ስንሄድ ሬኮሜንዴሽን አምጣ፣ ይሄን ወረቀት አምጣ፣ ወረቀት የት አለ፣ ሰው የሰጠህ ወረቀት የት አለ ተብለን ነው የምንጠየቀው። that's the highest level በሰውኛው እግዚአብሔር እንደዚህ ብሎ የመጣሁት ብንል ያለን ተቀባይነት ታውቁታል፣ ውስንነቱን ማለት ነው። ከዛ እነዚህን ከገነባ በኋላ ስለ ራሳችን መሰክረው ዝቅተኛው ምስክርነት ነው። ከዛ የተሻለው በሰውኛው እግዚአብሔር ሲናገር ነው። ከዛ ደግሞ የተሻለ ሰው የሰውን ስለሚቀበል ወደ ዮሐንስ ላካችሁ። ያው ሰው ስለኛ መሰክረው ምስክርነት እንዴት አስፈላጊ እንደሆነ ይነግረናል። ከዛ እሱም ደግሞ እኔ ከሰው ምስክርነት አልቀበልም ብሏል። እዛ አልቀበልም። ለምን? ይለዋወጣል የሰው ምስክርነት። እኔ አልቀበልም። ዛሬ መሰከረልኝ ነገ ሊመሰክርብኝ ይችላል። ስለዚህ ገደብ አለው ብሎ የመጨረሻውን የምስክርነት ሌቭል ሲናገር ይላል ቁጥር 36 ላይ እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራል። ያያቸው የመጨረሻው ምስክርነት ሌቭል አመጣው። የመጨረሻው የተጽዕኖ ሌቭል አመጣው። ስለ ራሳችሁ ብትናገሩ የማይቀበሏችሁ ሰዎች ሊኖሩ ይችላሉ። እግዚአብሔር ስለ እናንተ ቢናገር የማይቀበሏችሁ ተጽዕኖ የማታሳድሩባቸው ሰዎች ሊኖሩ ይችላሉ። ኢቨን ሰው ስለ እናንተ ቢመሰክር እንኳን ያን ሁኔታ የማይቀበሉ ያ ሁኔታም ሊለዋወጥ ይችላል። ጀምራችሁ የጨረሳችሁት አብ የሰጣችሁ ተልእኮ እስከ መጨረሻው የወሰዳችሁት ተልእኮ ግን ማንም ሊክደው አይችልም። የመጨረሻው የምስክርነትና የተጽዕኖ ሌቭል እሱ ነው። ስለዚህ ምንድን ነው ሀሳቡ? ጀምራችሁ እስክጨርሱ ድረስ በዛ እስክትታወቁ ድረስ የገነባችሁት ነገር እስኪኖር ድረስ ተጽዕኗችሁ በጣም የወረደ ነው። ተጽዕኗችን በጣም የወረደ ነው። ምን ስለ ራሳችን ብናወራ፣ ምን ሰዎች ስለኛ ቢያወሩ፣ ምን እግዚአብሔር ስለኛ ቢናገር ተጽዕኗችን በጣም የወረደ ነው። ጀምረን ካልጨረስን፣ ካላስመሰከረን፣ ካላሳየን ማለት ነው። ጌታ ኢየሱስ ክርስቶስ የነበረው አመለካከት ምንድን ነበረ? ጀምሮ እንዲጨርስ ያደረገው አንደኛው ዮሐንስ 4:34 ላይ የኔ መብል የላከኝን ፈቃድ አደርግ ዘንድ ስራውን እፈጽም ዘንድ ነው ይላል። በቃ የሚያረካኝ እሱ ነው። በፍጹም አልረካም ጀምሬ ካልጨረስኩ። ይሄ ነበረ በክርስቶስ የነበረው ማይንድ ሴት። ይሄ ዛሬም በክርስቶስ የነበረው ሀሳብ ዛሬም እኛ ጋር እንዲኖር የተነገረልን ማለት ነው። ከትህትናው ከዝቅ ከማለቱ በተጨማሪ ይሄንንም ኢሚቴት እንድናደርግ እግዚአብሔር ይፈልጋል። ሌላው ዮሐንስ 17:4-5 ላይ እኔ ላደርግ የሰጠኝ ስራ ፈጽሜ በምድር አከበርኩ ብሎ ነው አክብረኝ ብሎ የጠየቀው። መጀመሪያ ቅደም ተከተልን የክብር ቅደም ተከተልን ጠብቋል ጌታችን። እኔ ክብርን አልፈልግም፣ ምድራዊ ክብርን አልፈልግም። እኔ መጀመሪያ አንተን ስራ የሰጠኝ ስራ ጨርሼ አንተን ማክበር እፈልጋለሁ፣ ከዛ ታከብረኛለህ። ይሄ ቅደም ተከተል ጀምረን እንድንጨርስ ያግዘናል። ይሄ ሲዛባብን ከክብር አንጻር ነው የምንሰራው ማለት ነው። ይሄ እነዚህ ፕሪንሲፕሎች ወስደን በተጨማሪም ዮሐንስ 9:4 ላይ የተጠቀሰውን ወስደን የጀመርነው ነገር እንድንጨርስ እንድንበረታታ ዛሬ ኢንካሬጅ ላደርጋችሁ እፈልጋለሁ። ዮሐንስ 9:4 ላይ ቀን ሳለ የላከኝ ስራ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች አለ። ሌላው እንድንጨርስ የሚያደርገን ቃል ነው። ነገ ይሄ እድል አይገኝም። ዛሬ ብርታት አለኝ፣ ጉልበት አለኝ፣ እድል አለኝ፣ የተከፈተ በር አለኝ፣ ቢሰራና ቶሎ ስራ እንዲጨርስ ይሻላል የሚል አመለካከት ነው። እነዚህም ፕሪንሲፕሎች ይሰጣችኋለሁ። ትልቁ ተጽዕኗችሁ የሚመጣው ጀምራችሁ በምጨርሱ ስራ ላይ እንደሆነ፣ ተልኳችሁን በመፈጸም ላይ እንደሆነ አስታውሳችኋለሁ። ጌታ ኢየሱስ ይባርካችሁ። በሚቀጥለው በሌላ ትምህርት እስከማገኛችሁ ድረስ ጸልዩ። ጌታ ጸጋውን ያብዛላችሁ። በኢየሱስ ክርስቶስ ባርኳችሁ። ሆሴቲዩብን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሆሴቲዩብ የእርሶ ሆሴቲዩብ
እግዚአብሔር ያድናል፣ ያድናል። እግዚአብሔር ያድናል። ምን እየሳልክ ምን እየተሳልክ ማንን ስለ አንተ ስለ ሆሴዕ በሆሴዕ እግዚአብሔር በእኛ እንዴት ተሳለ፣ እኛስ እግዚአብሔርን እንዴት ሳለ። ሆሴዕ ይህን ያመላክታል። መንፈሳዊ ይቃኛል። መንፈሳዊነት ሁሉ ይቃኛል። መንፈሳዊ ነው። መንፈሳዊ ሰውነት መንፈሳዊነት ሰው ማንን መገለጥ ይጠበቃል። ሴቲው ይህንና የመሰል ብርቱ ርዕሰ ጉዳዮችን ይዳስሳል። ሆሴዕ የእርሱ ምርጫ